ሰባተኛው ጠቅላላ ምርጫ ሴቶችን በማሳተፍ ረገድ ከፍተኛ ለውጥ የታየበት መሆኑን የአዲስ አበባ ከተማ ሴቶች ማህበር አስታውቋል። እንዲሁም ደግሞ ከምክር ቤቱ የጉምሩክ ማሻሻያና የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጆችን በዛሬው ዕለት ያጸድቃል ተብሎ ይጠበቃል። ከውጭ በመካከለኛው አፍሪካ የተቀሰቀሰው የኢቦላ ወረርሽኝ የታመሙ ሰዎችን የመለየት ስራ በአስቸኳይ ካልተጠናከረ ጉዳቱ የከፋ ሊሆን እንደሚችል መረጃዎች ጠቁመዋል። እንዲሁም የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ከአሜሪካ ልዩ ልኡካን ጋር በሀገራቸው ያለውን ጦርነት በዲፕሎማሲ ለመቋጨት ሀሳብ እንዳላቸው አስታውቋል። እነዚህንና ሌሎችን ዜናዎች የምናስደምጥበት ሰዓት ላይ ነን። ሀገራዊ ጉዳዮችን በማስቀደም እንጀምራለን። ምክር ቤቱ የጉምሩክ ማሻሻያና የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጆችን ያጸድቃል ተብሎ ይጠበቃል። የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመኑ 24ኛ መደበኛ ስብሰባው ዛሬ ያካሂዳል። በዚሁ መደበኛ ስብሰባው የጉምሩክ አዋጅን እንደገና ለማሻሻል በቀረበው ረቂቅ አዋጅ ላይ ይመክራል። በጉዳዩ ላይ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ያዘጋጀውን ሪፖርትና የውሳኔ ሀሳብ መርምሮም አዋጁን ያጸድቃል ተብሎ ይጠበቃል። ከዚህ በተጨማሪም የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በቁልፍ መሰረተ ልማቶች በሳይበር ደህንነት ረቂቅ አዋጅ ላይ ያዘጋጀውን ሪፖርትና የውሳኔ ሀሳብ መርምሮ እንደሚያጸድቅም ምክር ቤቱ አመላክቷል። ሰባተኛው ጠቅላላ ምርጫ ሴቶች ዲሞክራሲያዊ መብታቸውን ተጠቅመው በንቃት የተሳተፉበት ነጻና ፍትሃዊ ምርጫ ነበር ሲሉ የአዲስ አበባ ከተማ ሴቶች ማህበር ፕሬዝዳንት እናት አለም እንዳለ አስታውቀዋል። ኢትዮጵያ ግንቦት 24 ቀን 2018 ያካሄደችውን ሰባተኛው ጠቅላላ ምርጫ የአፍሪካ ህብረት፣ ኢጋድና የተለያዩ የሲቪል ማህበረሰብ ድርጅቶች የምርጫ ታዛቢዎች ቡድን ተከታትለውታል። ምርጫውን ከታዘቡት 55 የሀገር ውስጥ ሲቪክ ማህበራት መካከል አንዱ የአዲስ አበባ ከተማ ሴቶች ማህበር ነው። የማህበሩ ፕሬዝዳንት እናት አለም እንዳለ እንዳሉት ምርጫ ዜጎች መብታቸውን ተጠቅመው የሚበጃቸውን ፓርቲ የሚመርጡበት የዲሞክራሲ መገለጫ መሆኑን ገልጸዋል። ለጠንካራ ሀገረ መንግስት ግንባታ የሁሉም ማህበረሰብ ተሳትፎ ወሳኝ መሆኑን ጠቅሰው ሰባተኛው ጠቅላላ ምርጫ የሴቶች ንቁ ተሳትፎ የተረጋገጠበት የፖለቲካ አውድ ነበርም ብለዋል። ከኢትዮጵያ ብሔራዊ ምርጫ ቦርድ ፍቃድ በመውሰድ ሴቶች ዲሞክራሲያዊ መብታቸውን ተጠቅመው በጠቅላላ ምርጫው ንቁ ተሳታፊ የሚሆኑበትን የስነ ዜጋና የመራጮች ትምህርት መስጠታቸውንም ነው የተናገሩት። ከ2000 በላይ አባላትን በማሰልጠን በዕለቱ የምርጫ ታዛቢዎች ተመድበዋል ያሉት የማህበሩ ፕሬዝዳንት በርካታ ዜጎች የመራጭነት ካርድ በመውሰድም ድምጻቸውን እንደሰጡ መጥቀሳቸውን ኢዜአ ዘግቧል። ከውጭ ምንጮች ወዳገኘነው ዘገባ ስናልፍ በቅድሚያም ከአፍሪካ በመካከለኛ አፍሪካ የተቀሰቀሰው የኢቦላ ወረርሽኝ የታመሙ ሰዎችን የመለየት ስራ በአስቸኳይ ካልተጠናከረ ጉዳቱ ይከፋል ሊሆን እንደሚችል ተነግሯል። የአሜሪካ የበሽታ መቆጣጠሪያ ማዕከል አዲስ የኮምፒውተር ሞዴል ትንበያ እንዳሳየው ወረርሽኙ አሁን ካለበት በከፍተኛ ፍጥነት ከቀጠለ ለአውሮፓውያን አቆጣጠር ከ2014 እስከ 2016 በምዕራብ አፍሪካ ተከስቶ ከ11 ሺህ በላይ ሰዎችን ሕይወት ቀጥፎ ከነበረው አስከፊ ወረርሽኝ ጋር ሊቀራረብ ይችላል። በአሁኑ ወቅት በዲሞክራቲክ ሪፐብሊክ ኮንጎና አካባቢዋ የተከሰተው ይህ ወረርሽኝ በቦንድ ቡዩጎ በተባለው የኢቦላ ዝርያ አማካይነት የመጣ ሲሆን ለዚህ ዝርያ እስካሁን ክትባትም ሆነ የተለየ ሕክምና መድኃኒት አለመገኘቱ ስጋቱን ይበልጥ አሳሳቢ አድርጎታልም ተብሏል። የአፍሪካ የበሽታ መቆጣጠሪያ ማዕከል ሲዲሲ እስካሁን 400 ያህል የተረጋገጡ ታማሚዎችና 63 የሞቱ ሰዎች መመዝገባቸውን ቢገልጥም ያልተለዩ በርካታ ህመምተኞች ሊኖሩ እንደሚችሉም ነው ባለሙያዎች የሞገቱት። ዘገባው የአፍሪካ ኒውስ ነው። በመጨረሻም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካ ልዩ ልኡካን ጋር በሀገራቸው ያለውን ጦርነት በዲፕሎማሲ ለመቋጨት የሚያስችሉ የሰላም ጥረቶች ላይ አዎንታዊ ውይይት ማድረጋቸውን አስታውቀዋል። ፕሬዝዳንት ዜሌንስኪ በሞልዶቫ በነበራቸው ቆይታ በስልክ የተወያዩት ከአሜሪካው ልዩ ልኡክ ስቲቭ ዊትኮፍ ጋር ነው። ልኡካኑ የዓለም ትኩረት በኢራን ውጥረት ላይ ባረፈበት በዚህ ሰዓት በሚቀጥሉት ሳምንታት የሩሲያ ዩክሬን ጦርነትን ለማቆም የሰላም ንግግሩን ለማስቀጠል ዝግጁ መሆናቸውንም ተናግረዋል። ይህ ውይይት የተደረገው ፕሬዝዳንት ዜሌንስኪ በለንደን ከብሪታንያ፣ ፈረንሳይ እንዲሁም ጀርመን መሪዎች ጋር የሰላም ንግግር ስለሚጀመርበት ሁኔታ መክረው ከተመለሱ በኋላ ነው ተብሏል። የአውሮፓ መሪዎች በዜሌንስኪና በሩሲያው ፕሬዝዳንት ቭላዲሚር ፑቲን መካከል ቀጥታ የተኩስ አቁም ስምምነት እንዲደረግ የቀረበውን ሀሳብ መደገፋቸው ተገልጿል። ቢቢሲ ዘግቦታል።
ማን እንደ እናት የሚለን እናት ባንክ የዚህ ሰዓት አጋራችን ሆኖ አብሮን እየሰራ ይገኛል። እጅግ አድርገን እናመሰግናለን። እናት ባንክ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ታውቁታላችሁ። እናት ጤና የተሰኘ የቁጠባ ሂሳብ አሁን ላይ እናት ባንክ እያስተዋወቀ የሚገኘው አገልግሎት ነው። ጤንነታችሁ እንዲጠበቅ ይሻል አይበለውና ግን የጤና እክል ከገጠመ ደግሞ ከእናት ባንክ ጋር በእናት የቁጠባ ሂሳብ ሲከፍቱ በተለይ እናት ጤና የቁጠባ ሂሳብ ከእናት ባንክ ጋር በጋራ ከሚሰሩ ሆስፒታሎች ጋር ቅድሚያ አግኝተው ሙሉ ሕክምናዎትን የሚያገኙበትን መንገድ እናት ባንክ ያመቻቻል። ሌሎች አገልግሎቶችም አሉት። እናት ባንክ የስላንቺ የቁጠባ ሂሳብን ተጠቃሽ ነው። አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው ይህን ሰዓት አጋር በመሆን አብረውን ቆይታ እያደረገ የሚገኘው ራይድ ትራንስፖርት ነው። በተለያየ አጋጣሚ ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጮ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኙታል ይላል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። በየሙሉ ሰዓቱ ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎችን ወደ እናንተ እናደርሳለን። ውድ አድማጮች፣ አሁንም እንግዲህ ዜናዎች የምናስደምጥበት ሰዓት ላይ ተገኝተናል። ነጻ የህግ ድጋፍ አገልግሎት አሰጣጥ ላይ ያሉ ችግሮች በጥናት ሊለዩ ይገባል ተብሏል። እንዲሁም የአውሮፓ ህብረት ከአፍሪካ ጋር ያለውን የጤናና ሰብአዊ ፈተናዎችን የመከላከል አጋርነት ለማጠናከር ቁርጠኛ መሆኑን አስታውቋል። ከውጭ የሳውዝ አፍሪካው ፕሬዚዳንት ሲሪል ራማፎዛ ሌና ካፓቪር የተሰኘ አዲስ የኤችአይቪ መከላከያ መድኃኒት በሀገራቸው ላይ ስራ ላይ መዋሉን አስታውቀዋል። ይህም ደግሞ አዲስ ምዕራፍ መሆኑን ጠቁመዋል። በመጨረሻም የሊባኖሱ ፕሬዚዳንት ጆሴፍ ኦውን በቀጠናው እየተካሄደ ያለው ጦርነት ሙሉ በሙሉ እስካላበቃ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ፊት ለፊት ሊገናኙ እንደማይችሉ አስታውቀዋል። እነዚህንና ሌሎች ዜናዎች የምናደምጥበት ሰዓት ላይ ነን። ሀገራዊ ጉዳዮችን አስቀድመን እንጀምራለን። ነጻ የህግ ድጋፍ አገልግሎት አሰጣጥ ላይ ያሉ ችግሮች በጥናት መለየት እንደሚገባቸው ተገለጸ። የፍትህ ሚኒስቴር ከአውሮፓ ህብረት ጋር በመተባበር በነጻ የህግ ድጋፍ አገልግሎት ላይ ያደረገው የውይይት መድረክ ላይ የአገልግሎቱ ተደራሽነትን ማስፋት ትኩረት እንዲሰጠው ተጠይቀዋል። ሚኒስቴር መስሪያ ቤቱ ያወጣውን የ5 ዓመት ስትራቴጂክ እቅድ ተግባራዊ ለማድረግ የሚያስችል የመዋቅር ለውጥ ማድረጉንም በይፋ ገጹ ያወጣው መረጃ ያሳያል። ከነጻ የህግ ድጋፍ አገልግሎት ባሻገርም አማራጭ የሙግት መፍቻን የተመለከቱ ዓለም አቀፍና የሀገር ውስጥ የፖሊሲና የህግ ማዕቀፎችም ተመክሮባቸዋል ተብሏል። ኢትዮጵያን አማራጭ የሙግት መፍቻ ማዕከላት መቀመጫ የማድረግ ተግባራትም መከናወናቸው ነው የተጠቆመው። የአውሮፓ ህብረት ከአፍሪካ ጋር ያለውን የጤናና ሰብአዊ ፈተናዎችን የመከላከል አጋርነት ለማጠናከር ቁርጠኝነቱን ገለጸ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የአውሮፓ ህብረት የእኩልነት ዝግጁነትና የቀውስ አስተዳደር ኮሚሽነር ሀጃ ለሀቢብን በጽህፈት ቤታቸው ተቀብለው አነጋግረዋል። የአውሮፓ ህብረት ለዓለም አቀፍ የጤና ፈተናዎች እያደረገ ያለውን ድጋፍ ያነሱት ሚኒስትሩ በተለይም የኢቦላ ወረርሽኝን ለመቆጣጠር እየተደረገ ባለው የጋራ እንቅስቃሴ ህብረቱ ላሳየው አጋርነት ያላቸውን አድናቆት ገልጸዋል። ፈተናዎች እያደረጉ ያለውን ድጋፍ ያነሱት ሚኒስትሩ በተለይም የኢቦላ ወረርሽኝን ለመቆጣጠር እየተደረገ ባለው የጋራ እንቅስቃሴ ህብረቱ ላሳዩ አጋርነት ያለውን አድናቆት ገልጸዋል። ህብረቱ የአፍሪካ የበሽታ መከላከልና መቆጣጠር ማዕከል አፍሪካ ሲዲሲ ያደረገውን ድጋፍ ሊከሰቱ የሚችሉ ዓለም አቀፍ የጤና ስጋቶችን በጋራ ለመከላከል ወሳኝ እርምጃ ስለመሆኑም ነው ያመላከቱት። በተለይም ደግሞ የጋራ መፍትሄ የሚሹ የጤናና ሰብአዊ ፈተናዎችን በጋራ ለመፍታት ህብረቱ ዝግጁ እንደሆነ መግለጻቸውን ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመላክታል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ የሳውዝ አፍሪካው ፕሬዚዳንት ሲሪል ራማፎዛ ሌና ካፓቪር የተሰኘው አዲስ የኤችአይቪ መከላከያ መድኃኒት በአገራቸው ስራ ላይ መዋሉን በበሽታው ላይ ለሚደረገው ትግል ታሪካዊ ለውጥ ምዕራፍ ሲሉ አወደሱ። በአመት 2 ጊዜ ብቻ በክትባት መልክ የሚወሰደው ይህ ዘመናዊ መድኃኒት በተደረጉ ክሊኒካዊ ምርመራዎች በተለይም በሴቶች ላይ ቫይረሱን የመከላከል አቅሙ 100% ውጤታማ መሆኑ ተነግሯል። ፕሬዚዳንት ራማፎዛ መድኃኒቱ በሳውዝ አፍሪካ በይፋ መሰራጨት መጀመሩ አዳዲስ በቫይረሱ የመያዝ ምጣኔን በከፍተኛ ሁኔታ እንደሚቀንስ ያላቸውን እምነት ገልጸዋል። መድኃኒቱን ያመረተው ግሊያድ የተሰኘው የአሜሪካ ፋርማሲውቲካል ተቋም
መድኃኒቱ በዝቅተኛ ዋጋ ለታዳጊና መካከለኛ ገቢ ላላቸው ሀገራት እንዲቀርብ ከፍቃድ ሰጪ ተቋማት ጋር ስምምነት ላይ መድረሱም ነው የታወቀው። የጤና ባለሙያዎች እንዳሉት ከሆነ ይህ በአመት 2 ጊዜ የሚወሰደው ክትባት በየቀኑ ክኒን የማዋጥ ግዴታን የሚያስቀር በመሆኑ በተለይ ወጣቶች ቫይረሱን በቀላሉ ሊከላከሉ ዘንድ ትልቅ እገዛ ያደርግላቸዋል ተብሏል። ዘገባው የአፍሪካ ኒውስ ነው። በመጨረሻም የሊባኖሱ ፕሬዝዳንት ጆሴፍ አውን በሀገራቸውና በቀጠናው እየተካሄደ ያለው ጦርነት ሙሉ በሙሉ እስካላበቃ ድረስ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ምንኛውም አይነት የፊት ለፊት ስብሰባ እንደማያደርጉ በይፋ አስታውቀዋል። ፕሬዝዳንት ጆሴፍ አውን ለሲኤንኤን በሰጡት መግለጫ ወታደራዊ የኃይል አማራጭ ለእስራኤል ሰሜናዊ ድንበር ዘላቂ ሰላምን በፍጹም ሊያመጣ እንደማይችል ገልጸዋል። ሊባኖስ በአሁኑ ወቅት ከእስራኤል ጋር እርስ በርስ ላለመጋጨት የሚያስችል የጸጥታ ስምምነት ላይ ለመድረስ በድርድር ላይ መሆኗንም የገለጹት ፕሬዝዳንቱ ለዚህም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግጭቱን ለማቆም እያሳዩት ያለውን ፍላጎት ለመጠቀም እየሞከሩ መሆናቸውን ጠቁመዋል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥያቄ መሰረት እስራኤልና ኢራን እርስ በርስ ሲያደርጉት የነበረውን የሚሳኤልና የአየር ጥቃት ለጊዜው ማቆማቸውን ተከትሎ በቀጠናው አንጻራዊ የተኩስ አቁም ሁኔታ መፈጠሩም ነው የተነገረው። ሆኖም የእስራኤል ጦር የተኩስ አቁም ስምምነቱን በመጣስ በሊባኖስ ደቡባዊ ክፍል ላይ ጥቃቶች መፈጸሙን እንደቀጠለ የሊባኖስ ባለስልጣናት ወቅሰዋል። ዘገባው የሲኤንኤን ነው።